በኢትዮጵያ የኮሜዲያን ፊልም ታሪክ ውስጥ ስሙ በጉልነት የሚጠራ አንድ ሰው አለ። አርቲስት ነፃነት ወርቅነህ በፈገግታውና በጋለ መንፈሱ በብዙዎቻችን ቤት ውስጥ የሳቅ ምንጭ ሆኖ ቆይቷል። ጆሲ ዝም ብለህ እኮ ከበቶት እኮ ልታበላን እኮ ነው። በቃ ሲሚንቶ አብኩተ ተው ጆሲ ተው ጆሲ ሁሉን ነገር ጭንቅላቱ ውስጥ ማስቀመጥ አሁን ይሄ ምን ይሰራል? ሲሚንቶ እንዴት ጭንቅላቱ ውስጥ አስቀምጣል? ቢደርቅስ በረንዳ ሆንክ ማለት ነው። በቅርቡ ግን ጥር 2026 ያ ሁሉ ፈገግታ በሐዘን ጨለማ ተሸፈነ። የነፃነት ድንገተኛ ህልፈት መላው ኢትዮጵያ ብቻ ሳይሆን በውጭ ሀገር የሚኖር ኢትዮጵያውያን ጭምር አስደንግጧል። በቃኝ ሊባል የሚችል ነገር ጥቀሽ። ህይወት ነገር ግን በክብረ በዓሉ መካከል ያልተጠበቀ ክስተትን ተፈጠረ። የነፃነት ባለቤት አፏን ተሸፋፍና ምንም ሳትናገር መጥታ ተመለሰች። ይህም በህዝቦች ዘንድ ጥያቄን ፈጠረ። ይቅርታ ይሄንን ለመናገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛው ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ አታቀልሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን አላት። በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለችና የነፃነት እህትና ወንድም እና ጓደኛው ቤት ላይ ቀርበው ስለ ነፃነት ባለቤት ሲጠየቁ እንዲህ ብለው ነበር። የነፃነት ባለቤት በነፃነት ሞት ህልፈት ልቧ ተነክቶ ምንም መናገር እንዳልቻለችና አንዳንድ የጤና እክሎችን እንዳሏት አብራርቶ ነበር። አሁን በቅርቡ እየሰማነው ያለው የነፃነት ወንድምና እህት በአንድ ፖድካስት ላይ ቀርበው ያወሩት ነገር ከቤት ጋር ካወሩት ፍጹም ተቃራኒ የሆነን ሐሳብን ገልጸዋል። አርቲስት ነፃነት ወርቅነህ በህይወቱም ሆነ በትዳሩም ፍጹም ደስተኛ እንዳልነበር አቅርቧል። ነፃነት በበሽታ ሳይሆን በፍቅር እጦት ህይወቱን እንዳጣ ጭምር ገልጿል። ከ3 ዓመት ወዲህ አፍንኝ ተናግሬያታለሁ። ሴትዮዋን ምንድነው አንቺን ይዞ ካልኖረ ትዳሩ አይቀጥልም ማለት ነው ብያታለሁ ነው ሴትዮዋ። ከዚህ በፊት በጣም ተጨቃጭቀናል እና መጨረሻ ላይ እሱም እንደነገረኝ ከሆነ የተግባቡት ኢትዮጵያ በሙያው እየሰራ ልጆቹን እንዲያሳድግ ያ ነገር ሆነ። ሁሉም ነገር እንትን ሲባል እኔ ከጀርባ ነበርኩኝ። ስብሰባ ሲደረጉ ስብሰባ መጨረሻ ላይ ስብሰባ ተደረገ ሲወሰንም ነበርኩኝ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም እና አንዳንድ ጊዜ መኪና ውስጥ ሁሉ የሚያድርበት ጊዜ እንዳለ መኪና ውስጥ ቁጭ ብሎ ማስጠፋ እየገባ እንደሚተኛ ያለ ራስ ተነስተ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝ ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው። እኔ ልጆቼን ምግብ አብስላለሁ አንተ ራስን። እውነቱ ምንድነው? ያንን መቼም በእርግጠኝነት ላናውቅ እንችላለን። አንድ ነገር ግን እርግጠኞች ነው። አርቲስት ነፃነት ወርቅነህ ለኢትዮጵያ ኮሜዲ ጥበብ ትልቅ አቅምና ትልቅ ስጦታ ነበር። የብዙዎቻችን ልብ አሸንፏል። በየቤቶቻችን ደግሞ ፈገግታን አልብሷል። ዛሬም ድረስ ስለሱ መልካምነትና ለሀገር ያበረከተውን አስተዋጽኦ ምስክርነታቸው የሚሰጡ ጥቂቶች አይደሉም። ያ ስራውና ትዝታው ለዘላለም ከኛ ጋር ይኖራል።